ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው የሊቨርፑል ምርጥ 11 ምን መምሰል መቻል አለበት፣ አሰልጣኝ አርነ ስሎት ሊጠቀሙት የሚገባ ቋሚ 11ን የምንመለከት ይሆናል። እኔ የመረጥኳቸው በተለይ ደግሞ በዚህ ሲዝን ካሳዩት አቋም አንፃር እንግዲህ ምርጥ ናቸው ብዬ በቋሚ 11 ውስጥ መግባት ያለባቸውን ተጫዋቾች ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት ማክብሮት ጋብዛለሁ። እንደዚሁም በእነዚህ ምርጥ 11 ውስጥ የማትስማሙበት ወይም ደግሞ ይሄ ተጫዋች አይደለም በቋሚነት መጀመር ያለበት ይሄኛው ተጫዋች የተሻለ ነው የሚጫወተው የምትሉት ሐሳብ ካላችሁ እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ ሁለተኛው ቻናላችንም እየሄዳችሁ ፕሮግራሞችን እየተከታተላችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ ከወዲሁ እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የምናመራ ይሆናል። በዚህ ሲዝን እንግዲህ ሊቨርፑሎች አይተውት በማያውቁት መልኩ እንግዲህ ብዙ ነጥቦች እየጣሉ ነው የሚገኙት። በተለይ ደግሞ በአሰልጣኝ አርነ ስሎት ስር ባለፈው ሲዝን እንግዲህ የፕሪሚየር ሊጉ ዋንጫ አሸናፊ መሆናቸው አይዘነጋም። በዚህ በአዲሱ ሲዝንም እንግዲህ የፕሪሚየር ሊጉ አሸናፊ ይሆናሉ ተብሎ ተጠብቆ ነበር። በተለይ ደግሞ የክረምቱ የዝውውር መስኮት ላይ የተለያዩ ምርጥ የሚባሉ ተጫዋቾችን ማዘዋወራቸውን ተከትሎ ማለት ነው። ፕሪሚየር ሊጉ ሲጀመር እንግዲህ ምርጥ የሚባል እንቅስቃሴን ማድረግ ችሎ ነበር። በተለይ ደግሞ በነጥብ አንጻር ስንመለከተው የመጀመሪያዎቹን 5 ጨዋታዎች በተከታታይ በፕሪሚየር ሊጉ ያደረጉትን ማሸነፍ ችሎ ነበር። በእርግጥ ባሸነፉባቸው ጨዋታዎች ላይ ራሱ የፐርፎርማንስ ችግር ነው የነበረው። እንዳምነው ጥሩ እየተጫወቱ አይደለም የሚል እንግዲህ ቅሬታ ሲነሳ ነበር። እንደዛም ቢሆንም ተከታታይ ጨዋታዎችን ማሸነፍ ችሎ ነበር። ከዛ በኋላ ግን ያደረጓቸውን ተከታታይ 4 ጨዋታዎች መሸነፍ ችሏል። በአጠቃላይ እንግዲህ ካደረጓቸው 6 ጨዋታዎች 5ቱን በመሸነፍ ነው ማጠናቀቅ የቻሉ። በመጨረሻ የተደረገውን ጨዋታ ስንመለከት ራሱ በብሬንትፎርድ 3-2 በሆነ ውጤት መሸነፍ ችሏል። ከውጤቱን ባሻገር እንግዲህ ጥሩ የሚባል እንቅስቃሴንም እያደረጉ አይደለም የሚገኙትና ለምንድነው ዘንድሮ የውጤት ቀውስ ውስጥ የገቡት? በተከታታይ ለምን ጨዋታዎችን ተሸነፉ? እንደዚሁም ባሸነፉባቸው ጨዋታስ ላይ ለምንድነው እንደ አምናው ምርጥ የሚባል እንቅስቃሴን እያደረጉት ያልሆነ የሚል ጥያቄን እንግዲህ ማንሳት ይገባናል። ያንን ጥያቄ ስናነሳ እንግዲህ የተለያዩ መልሶችን እናገኛለን። ከነዚህ መልሶች ወይም ደግሞ ምክንያቶች አንዱ እንግዲህ አሰልጣኝ አርነ ስሎት እስካሁን ድረስ የሊቨርፑል ቋሚ 11ን አላገኘም የሚል ምላሽን እናገኛለንና ሊቨርፑሎች እንግዲህ በዚህ ሲዝን ባደረጓቸው ጨዋታዎች ላይ በጣም ብዙ ለውጦችን እያደረጉ ነው የሚገኙት። የተለያየ ቋሚ 11 ነው እየተመለከተን የምንገኘውና አሰልጣኝ አርነ ስሎት እንግዲህ እስካሁን ድረስ ምርጡ 11ቸውን ያገኙ አይመስልም ነው እየተባለ የሚገኙና ከዚህ ደቂቃ በኋላ እንግዲህ ባሉት ጥቂት ደቂቃዎች ውስጥ የሊቨርፑል ምርጥ 11 አሰልጣኝ አርነ ስሎት ይዞት መግባት ያለበትን ምርጥ 11 የምንመለከት ይሆናል። እዚህ ላይ እንግዲህ ሁለት ነገሮችን ማንሳት ይገባናል ወደ ፕሮግራሙ ከመግባታችን በፊት። አንደኛው የምንመለከተው ወይም ደግሞ እዚህ ቋሚ 11 ውስጥ የምናስገባው በዚህ ሲዝን ባደረጉት እንቅስቃሴ መሰረት ብቻ ነው። ያለፉትን አመታት ምን ሲያሳዩ ነበር የሚለውን ነገር የምንመለከት አይደለም። ሁለተኛ ደግሞ የተጎዱ ተጫዋቾችንም ማጠቃለል እችለናል። ምክንያቱም እንግዲህ መቼ እንደሚመለሱ እርግጠኞች አይደለንም። አሁን ለምሳሌ ራያን ግራቨንበርክ ያለፉትን 2 ጨዋታዎች አምልጦታል። ነገር ግን ደግሞ ከቀጣይ ጨዋታ ጀምሮ ወደ ቋሚ 11 ውስጥ ሊገባ የሚችልበት እድል አለ እየተባለ ነው የሚገኘውና እንደ ጆቫኒ ሎዮኒ የረጅም ጊዜ ጉዳት እስካለውን ድረስ እንግዲህ በዚህ ቋሚ 11 ውስጥ አስገብተናቸውና አብዛኞቹ ተጫዋቾች እንግዲህ በዚህ ዝርዝር ውስጥ የሚገቡ ይሆናል እና እነዚህን 2 ነገሮች እንግዲህ እንድታስተውሉ እፈልጋለሁ። አሁን በቀጥታ ወደ ቋሚ 11 ውስጥ ስንገባ በመጀመሪያ የምንመለከተው በረኛ ነው። እዚህ ላይ እንግዲህ ትልቅ ጥያቄ የምናነሳ አይመስለኝም። ምክንያቱም እንግዲህ አሊሰን ቤከር እስከ ተጫወተ ድረስ ሁሉ ጊዜ ምርጥ ብቃቱን ነው ስንመለከት የነበረው። ምናልባት በእግር ኳስ ህይወቱ ወደ ሊቨርፑል ከመጣ ጀምሮ እንግዲህ 1-2 ሲሊ የሚባሉ ስህተቶችን ከመስራት ውጪ ሌላውን ጊዜ ግን ምርጥ ብቃቱን ሲያስመለክተን የነበረ ተጫዋች ነው። በተለይ ደግሞ ያለፈው ሲዝን ከፒኤስጂ ጋር ሲያደርግ የነበረውን ጨዋታ ስንመለከት እንግዲህ ምን ያህል ምርጥ ግብ ጠባቂ እንደሆነ መመልከት እንችላለን። ነገር ግን የዚህ ሲዝንን ብቻ ስንመለከት ደግሞ ከጉዳት እስከሚያጋጥመው ድረስ በጣም ብዙ ጊዜ ክፍተቶች ሲፈጠሩበት ነበር ከተከላካዮች። እንደዛም ቢሆንም ግን ብዙ ኳሶችንም ሲያድኑ መመልከት እችለናልና በዚህ ሲዝን ካደረጓቸው እንቅስቃሴ አንፃር ከማማርዳሽቪሊ የተሻለ በረኛ መሆኑን ስለምናውቅ እንግዲህ ቋሚ 11 ውስጥ የሚገባ የመጀመሪያው ተጫዋች ይሆን። በመቀጠል የምንመለከተው ደግሞ የቀኝ ፉልባኩን ይሆናል። እዚህ ላይ እንግዲህ 2 ተጫዋቾች ናቸው የሚፎካከሩት። አንደኛው ፍሪምፖንግ ሲሆን ሌላኛው ብራድሊ ነው። በእርግጥ ከሁለቱም ተጫዋቾች የበለጠ እዛ ቦታ ላይ ሰው ብዙ ላይ ሲጫወት መመልከት ይችላል። እንደውም በጣም በጥሩ ሁኔታ ሲጫወትም የተመለከትንባቸው አጋጣሚዎች አሉ። ነገር ግን እሱ የመሃል ሜዳ ተጫዋች ስለሆነ የቀኝ ፉልባክን ለቀኝ ፉልባክ ተጫዋቾች መተው ያለብን ይመስለኛልና ሁለቱን ተጫዋቾች ስናወዳደር እንግዲህ በዚህ ሲዝን ሁለቱም ምርጥ የሚባል እንቅስቃሴን አድርገዋል ብለን አናስብም። ያለፉትን አመታት ጥሩ ሲጫወቱ ነበር። ነገር ግን በዚህ ሲዝን ግን ሁለቱም ጥሩ አልተንቀሳቀሱም።
ሞር እንደውም ፍሪምፖንግ ወደ ቀኝ ክንፍነት በሚወጣበት ሰዓት የተሻለ ሲንቀሳቀስ ማየት እችላለና እዚህ ቦታ ላይ እንግዲህ ለኔ ከሁለቱ ብራድሊ የተሻለ ተጫዋች ይመስለኛል። የመጮቻ ጊዜ በተደጋጋሚ እስከተሰጠው ድረስ ብራድሊ ከዚህም የበለጠ ምርጥ ተጫዋች መሆን እንደሚችል እንግዲህ በእርግጠኝነት መናገር ይቻላል። ነገር ግን ያንን ምርጥ ብቃቱን እንዲያሳይ ከፈለግን ተደጋጋሚ አንድ ቦታ ላይ እንዲጫወት መደረግ መቻል አለበት። አብሯቸው ከሚጫወቱ ተጫዋቾች ጋር ቶሎ እንዲላመድ መደረግ መቻል አለበት። እንደዛ የሚደረግ ከሆነ እንግዲህ ምርጡን ብራድሊ እንመለከታለን ብዬ አስባለሁ። ከሱ አጠገብ ደግሞ የመሃል ተከላካዩን ስፍራ ስንመለከት አንደኛውን የምንመርጠው ኢብራሂሞ ኮናቴን ነው። በእርግጥ እዚህ ላይ እንግዲህ ትክክለኛ ምርጫ አለ ብዬ አላስብም። ምክንያቱም ጆቫኒ ሊዮኔ በኤሲኤል ጉዳት ምክንያት ለአንድ ዓመት ከሜዳ ይርቃል። ጆ ጎሜዝን ከተመለከተን ደግሞ ወቅታዊ አቋምን የተመለከትንበት አጋጣሚ የለም። በእርግጥ በብሬንትፎርድ ጨዋታ ላይ እንግዲህ ጥቂት ደቂቃዎችንም ቢሆን ተቀይሮ መግባት ይችላል። ነገር ግን ተቀይሮ ሲገባ ራሱ በቀኝ ፍሉባክነት ነበር ሲጫወት የነበረውና ትክክለኛው ብቃቱ ምን ላይ ነው አሁን የሚለውን ነገር እንግዲህ በእርግጠኝነት ስለማናቅ የምናቀውን ኢብራሂሞ ኮናቴን የምናስገባ ይሆናል። ከሱ አጠገብ ደግሞ ቨርጂል ቫን ዳይክ የሚሰለፍ ይሆናል። ቨርጂል ቫን ዳይክ እንግዲህ ያለፉትን 3 ጨዋታዎች በምርጥ ሁኔታ እየተጫወተ አይደለም የሚገኘው። ነገር ግን ከዛ በፊት በነበሩ ጨዋታዎች ላይ ግን ምርጥ ብቃቱን ስንመለከት ነበር። እንደውም ብቻውን ሆኖ ነበር ሲከላከል የነበረው በአንዳንድ አጋጣሚዎች ላይ። ባለፉት 3 ጨዋታዎች ላይ ራሱ ምርጥ ባይሆን ራሱ የአየር ላይ ኳሶችን ብዙዎቹን ሲያሸንፍ ነበር። ነገር ግን ሊቨርፑል ሲቸገር የነበረው የመጀመሪያውን የአየር ላይ ኳስ ሳይሆን ሰከንድ ቦል ነውና ሰከንድ ቦል ላይ እንግዲህ ሌሎች ተጫዋቾች ባለመከላከላቸው ምክንያት ጎሎች እየተቆጠሩብን ነው የሚገኙት እና እንደ ኢንዲቪጁዋል ከመከላከል አንፃር ስንመለከተው ቨርጂል ቫን ዳይክ የተሻለ እየተንቀሳቀሰ ነው የሚገኘው በዚህ ሲዝን። ሲቀጥልም ደግሞ ሌላም አማራጭም የለንም። ስለዚህ ሁለቱም ተከላካዮች አብረው የሚሰለፉ ይሆናል። የግራ ፉልባኩን ስንመለከት ለሊቨርፑል ዘንድሮ የሚያስፈልገው የኬርኬዝና የሮበርትሰን ጥምር ነው። ሁለቱንም አንድ ላይ የምናገኝበት ነገር ቢኖር የተሻለ ነበር። ምክንያቱም ኬርኬዝ በመከላከል ደረጃ በጣም ጥሩ ነው፣ በጣም ፈጣን የሚባል ተጫዋች ነው። እንደዚሁም ደግሞ አንዲ ሮበርትሰን ደግሞ ከኳስ ጋር ምቾት የሚሰማው ነው፣ ለሊቨርፑል አጮት የሚሆነው። ነገር ግን ደግሞ መከላከል ላይ ድክመቶችን እያሳየ ነው የሚገኙና የሁለቱ ቅይጥ ቢኖር የተሻለ ነበረ። ነገር ግን ደግሞ በዚህ ሰዓት ያሉን ሁለቱ ተጫዋቾች ብቻ ናቸውና ለሊቨርፑል ጥሩ ይሆናል ብዬ የማስበው በተለይ ደግሞ ቢያንስ ለቀጣይ ጥቂት ጨዋታዎች ሮበርትሰን የተሻለ ይመስለኛል። ምክንያቱም ኬርኬዝ እስካሁን ድረስ የተረጋጋ ወይም ደግሞ ሴትል ያደረገ አይመስለኝም። ብዙ ጫና ውስጥ እየገባ ነው በራሱ ምክንያትና እስኪረጋጋ የሊቨርፑልን አጫወት በደንብ እስኪለምድ ድረስ ሮበርትሰንን በማስገባት ኬርኬዝን ቀስ እያሉ ማላመድ የተሻለ ይመስለኛልና በዛ ቦታ ላይ ሮበርትሰንን እመርጣለሁ። 6 ቁጥር ቦታ ላይ እንደ ከፈለጋችሁ ደብል ፒቮት ማለት ትችላላችሁ። እኔ ግን እንደ 6 ቁጥር ቦታ አንድ ተጫዋችን ብቻ ነው ያስኩትኝ፣ እሱም ራያን ግራቨንበርክ ነው። ራያን ግራቨንበርክ እንግዲህ ባለፈው ሲዝን ምርጥ ብቃቱን ሲያስመለከተን ነበረ። በዘንድሮ ሲዝንም እንግዲህ ሲገባ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከዛ በተጨማሪም ግን 6 ቁጥር ቦታ ላይ ሊጫወት የሚችል እንደሱ ሊሆን የሚችል ሌላ ተጫዋች የለንም። ሌሎች ተጫዋቾች አሉን መሃል ሜዳ ላይ መጮት የሚችሉ፣ ነገር ግን እንደ ራያን ግራቨንበርክ 6 ቁጥር ቦታ ላይ መጮት የሚችል ተጫዋች የለም። ዘንድሮ እንግዲህ ራያን ግራቨንበርክን 6 ቁጥር ቦታ ላይ እንደ አምኖ ምርጥ ብቃቱን ያላሳየን የሚመስለኝ ከኤቨርተን ጨዋታ በኋላ እንግዲህ አንድ የተናገረው ነገር ነበር። እሱ ምንድነው ወደፊት የሚሄድ ነጻነት ተሰጥቶኛል የሚል ነበርና እሱ ወደፊት በሚሄድበት ሰዓት እንግዲህ ክፍተቶች እየተፈጠሩ ነው የሚገኙት። አሰልጣኝ አርነ ስሎት ማድረግ ያለባቸው እንደ አምናው ራያን ግራቨንበርክ ወደፊት ብዙ እንዳይሄድ ማድረግ የተሻለ ውሳኔ ይመስለኛልና አሁንም ድረስ ግን ቢሆን 6 ቁጥር ቦታ ላይ ከሱ የተሻለ ተጫዋች የለንም። ስለዚህ በብቸኝነት እዛ ቦታ ላይ የሚጀምር ይሆናል። ከሱ አጠገብ ደግሞ በመሃል ሜዳ ላይ የሚጫወተው ሌላኛው ተጫዋች ሳቡዝ ላይ ነው። ሳቡዝ ላይ እንግዲህ ዘንድሮ ምናልባትም ከሊቨርፑል ተጫዋቾች ምርጥ ብቃቱን እያሳየን የሚገኘው ተጫዋች ቢኖር ሳቡዝ ላይ ነው። የተለያዩ ቦታዎችን እያጫወቱት ነው የሚገኙት። በነዛ ቦታዎች ሁሉ እንግዲህ ምርጥ ብቃቱን እያስመለከተን ነው የሚገኘው። በጣም ታታሪ ሆኖ እየተመለከተነው ነው የሚገኘው። ከሊቨርፑል ተጫዋቾች ደም ሰጥቶ እየተጫወተ የሚገኘው ሳቡዝ ላይ ነውና ዘንድሮ እንግዲህ መሃል ሜዳ ላይ በሚጫወትበት ሰዓት ብዙ ምቾት እየተሰማው ያለ ተጫዋች ነው። ብዙ ነገሮችን ማድረግ የሚችል ተጫዋች ነውና እሱን እንግዲህ መሃል ሜዳ ላይ ማጫወት ያለብን ይመስለኛል። ሌላኛውና ሶስተኛው የመሃል ሜዳ ተጫዋች መሆን ያለበት ደግሞ ከርቲስ ጆንስ ነው። ከርቲስ ጆንስ እንግዲህ ዘንድሮ የተሻለ ተጫዋች ሆኖ እየተመለከተነው ነው የምንገኘው። በተለይ ደግሞ አሌክሲስ ማካሊስተር ዘንድሮ እንደ አምናው ምርጥ ብቃቱን እያሳየን አይደለም የሚገኘው። በተለያዩ ምክንያቶች ደካማ አቋምን ነው እያስመለከተን የሚገኘው እና እሱ በደከመበት ሰዓት እንግዲህ ምርጥ ተጫዋች ሆኖ ብቅ ያለው ከርቲስ ጆንስ ነውና ከኳስ ጋር ምቾት የሚሰማው በቀላሉ የማይነጠቅ እንደዚሁም ደግሞ ከኳስ ጋር ምቾት የሚሰማው ድሪብል ማድረግ የሚወድ ወደ ተጋጣሚ ግብ ክልል መሄድ የማይፈራ ተጫዋች ሆኖ ነው እየተመለከተን የምንገኘውና በዚህ ሰዓት በሊቨርፑል ቋሚ 11 ውስጥ መጀመር ያለበት ተጫዋች ነው ብዬ አስባለሁና ሊቨርፑልም አሰልጣኝ አርነ ስሎትም እንግዲህ የነዚህ የሶስት ተጫዋቾችን የመሃል ሜዳ ጥምረትን መፍጠር አለባቸው ብዬ አስባለሁ። ከዚህ በፊትም እንግዲህ በዚህ ዙሪያ አንድ የሰራውላችሁ ፕሮግራም ነበርና አሁንም መድገም ያለብን ይመስለኛል። ምክንያቱም እንግዲህ ዘንድሮ ቀደም እንዳልኳችሁ ራያን ግራቨንበርክ ወደፊት የሚሄድ ነጻነት ተሰጥቶታል።
እነሱ ወደፊት በሚሄድበት ሰዓት እነዚህ ሁለቱ የመሃል ሜዳ ተጫዋቾች ሳቡዝላይና ካርቲስ ጆንስ የሱም ቦታ ከቨር ማድረግ የሚችሉበት አቅም አላቸውና አሰልጣኝ አርነ ስሎት ማድረግ ያለበት ሁለት ተጫዋቾች ከተከላካዮች ፊት ለፊት ሁሉ ጊዜም እንዲኖሩ ማድረግ መቻል አለበት። አንዱ ለማጥቃት በሚሄድበት ሰዓት ሁለቱ የመሃል ሜዳ ተጫዋቾች ወደ ኋላ ቀርተው ለተከላካዩ ከቨር መሆን መቻል አለባቸውና እየተቀያየሩ እንግዲህ መጮት የሚችሉ ተጫዋቾች ስለሆነ የሊቨርፑልን የመሃል ሜዳ ጥንካሬን መፍጠር የሚችሉ ይመስለኛልና የመሃል ሜዳ ጥምረቱ እንግዲህ ይህንን መምሰል አለበት ብዬ አስባለሁ። የቀኝ ክንፍ አጥቂውን ስንመለከት ደግሞ በዚህ ሲዝን ባሳዩት እንቅስቃሴ እንግዲህ ፌዴሪኮ ኬዛ የቋሚነት ስፍራ መሰጠት አለበት ብዬ አስባለሁ። ምክንያቱም እንግዲህ መሐመድ ሳላ እንደ አምናው መሐመድ ሳላ አይደለም እየሆነልን የሚገኘው ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው ያገኛቸውን ቻንሶች እየተጠቀመ አይደለም የሚገኘው አሲስትም እያደረገ አይደለም የሚገኘውና ከዛ በተጨማሪም ደግሞ እንደዚህን ጎሎችን ማያስቆጥር ከሆነ አሲስት ማያደርግ ከሆነ ደግሞ መከላከሉ ላይ ራሱ ያን ያህል ድጋፍ እየሰጠ ያልሆነ ተጫዋች ነው። ያለፉትን አመታት እንግዲህ መሐመድ ሳላ መከላከሉ ላይ ብዙ እንዳያተኩር የሚደረገው ቢያንስ እሱ ባይከላከል እንኳን ማጥቃቱ ላይ በጣም ከፍተኛ ጥቅም ይሰጣል፣ ጎሎችን ያስቆጥራል፣ አሲስት ያደርጋል የሚል ምክንያትን ነበር ስንደረድር የነበረው። ነገር ግን ጎል በማያስቆጥርበት ሰዓት እንደዚሁም ደግሞ አሲስት በማያደርግበት ሰዓት ግን ምንም አይነት ጥቅም ያለው ተጫዋች ሆኖ አይደለም እየተመለከተን የምንገኘውና እንደውም ሊቨርፑሎች በሱ መስመር በኩል በጣም እየተጠቀሙ የሚገኙት። ስለዚህ እንግዲህ እዛ ቦታ ላይ ቅያሪ ያስፈልጓል። ለቅያሪው ደግሞ ትክክለኛው ተጫዋች ነው ብዬ የማስበው ፌዴሪኮ ኬዛ ነው። የዚህን ወር እንግዲህ የሊቨርፑል ምርጥ ተጫዋችም ተብሎ መመረጥም ችሏል። ያም የሆነው ደግሞ አብዛኞቹን ጨዋታዎች ከተቀያሪ ወንበር ላይ እየተነሳ ባደረገው እንቅስቃሴ ነው። ተቀይሮ በሚገባበት ሰዓት እንግዲህ ጎሎችን እያስቆጠረ ነው የሚገኘው፣ አሲስትም እያደረገ ነው የሚገኘውና ለዚህ ላሳየው አቋም ደግሞ ወደ ቋሚነት ማስገባት ያለብን ይመስለኛል። እሱ ቋሚ 11 ውስጥ ቢገባ እንግዲህ መሐመድ ሳላ የማይሰጡንን ነገሮች ይሰጠናል ብዬ አስባለሁ። ከጎልና ከአሲስት በተጨማሪ የማይደክም ተጫዋች ነው፣ የማይሰሰት ተጫዋች ነው። መከላከሉን በደንብ ነው የሚያግዘው። እንደዚሁም ደግሞ ሊቨርፑሎች ፕሬስ ማድረግ ከፈለጉም ፌዴሪኮ ኬዛ ለዛ ፕሬሲንግም የሚመች ተጫዋች ነውና በመከላከል ደረጃም ይሁን በማጥቃት ደረጃ ይህ ተጫዋች የተሻለ ይመስለኛል። ከዛ በተጨማሪም ደግሞ የፊት ለፊት ሶስት አጥቂዎቹ ጋር እንግዲህ እየተቀያየረ መጮት የሚችል ተጫዋች ነው። ምክንያቱም በግራም በቀኝም ቢሆን ማስቆጠር የሚችል አሲስት ማድረግ የሚችል ተጫዋች ስለሆነ ሊቨርፑል የሚፈልገውን አይነት ቨርሳቲሊቲ ያለው ተጫዋች ስለሆነ እሱ በቋሚነት መግባት አለበት ብዬ አስባለሁ። 9 ቁጥር ቦታ ላይ ስንመለከት በዚህ ሰዓት ሂጎ ኢኪቲኬ ብቻ ነው በቋሚነት መጀመር መቻል ያለበት። ምክንያቱም እንግዲህ አሌክሳንደር ኢሳቅ አሁን ያለበትን ሲቹዌሽን በደንብ የምናውቅ ይመስለኛል። በዚህ ሰዓት ጨዋታ ለመጀመር የሚያስችለው ብቃት ላይ አይደለም የሚገኘው። ፊዚካል ፊትነሱ በጣም ወርዷል። ማች ፊትነሱም ገና የሚፈልግበት ደረጃ ላይ አልደረሰምና እዛ ቦታ ላይ እስከሚደርስ ድረስ በዚህ ሰዓት በቋሚነት መጀመር ያለበት ብዬ የማስበው ሂጎ ኢኪቲኬ ነው። በዚህ ሰዓት እንግዲህ አሌክሳንደር ኢሳቅ ከሚሰጠው ጥቅም የተሻለ ሂጎ ኢኪቲኬ እየሰጠ ነው የሚገኘውና በቋሚነት መጀመር አለበት ብዬ አስባለሁ። የግራ ክንፉን ስንመለከት ደግሞ ብቸኛው አማራጫችን ኮዲ ጋክፖ ነው። በእርግጥ የተለያዩ ነገሮችን ቀይረን እንግዲህ ኮዲ ጋክፖ ቤንች ሊሆን የሚችልበት እድል አለ። አሁን ለምሳሌ ፍሎሪያን ቪርትስን እዛ ቦታ ላይ እንዲጫወት ማድረግ እንችላለን። እንደዚሁም ደግሞ ፌዴሪኮ ኬዛም እዛ ቦታ ላይ እንዲጫወት ማድረግ እንችላለን። ነገር ግን ደግሞ በዚህ ሰዓት እንግዲህ ጥሩ እንቅስቃሴን እያደረገ የሚገኘው ኮዲ ጋክፖ ነው። በእርግጥ ኮዲ ጋክፖ አሁንም በጨዋታዎቹ ላይ ብዙ ችግር አለ። በተለይ ደግሞ ሚሎስ ኪርኬዝ እሱን ኦቨርላፕ አድርጎ በሚሄድበት ሰዓት ኳሶችን እየሰጠው አይደለም የሚገኘው፣ ብቻውን ለመሞከር ነው ጥረት እያደረገ የሚገኘው። እንደዛም ቢሆንም ግን በዚህ ሰዓት እዛ ቦታ ላይ ጥሩ እየተጫወተ ያለ ብቸኛ ተጫዋች ኮዲ ጋክፖ ነው። ስለዚህ ያለምንም አማራጭ እንግዲህ እሱን በቋሚነት የምናስጀምር ይሆናል። በተለይ ያለፈው ሲዝን እንግዲህ ከሉዊስ ዲያዝ ጋር እየተቀያየረ ነበር እዛ ቦታ ላይ ሲጫወት የነበረው። ሉዊስ ዲያዝም ምርጥ ብቃቱንም ሲያስመለከተን የነበረው፣ ነገር ግን ዘንድሮ ያንን ፉክክር አጥቶታል። ብቸኛም ተጫዋች ነው እየሆነ የሚገኘውና በቋሚነት እዛ ቦታ ላይ በእርግጠኝነት የሚመረጥ ተጫዋች እየሆነ ነው የሚገኘው። ያ ደግሞ ተጫዋቾችን ያዘናጋል። ያም ነገር እንግዲህ ትንሽ የጎደው ይመስለኛል። በእርግጥ ጎሎችን እያስቆጠረ ነው፣ አሲስት እያደረገ ነው። ነገር ግን ከዚህም የበለጠ ይጠበቅበታል ይሄ ተጫዋች ብዬ ነው የማስበውና አሰልጣኝ አርነ ስሎትም እንግዲህ ለሱ ተፎካካሪ የሚሆን ሌላ ተጫዋች ማምጣት መቻል አለባቸው። ካልሆነም ደግሞ ከቡድን ውስጥ አሁን ካሉት ተጫዋቾች ውስጥ አንዱን ተጫዋች እዛ ቦታ ላይ እንዲጫወት ማድረግ መቻል አለባቸው ብዬ አስባለሁ። ምክንያቱም እዛ ቦታ ላይ መጫወት የሚችሉ የተለያዩ ተጫዋቾች ስላሉን ብዬ አስባለሁ። እንዳጠቃላይ እንግዲህ የኔ ቋሚ 11 ቢያንስ በዚህ ሰዓት ሊቨርፑል ይዞት ሊገባ የሚገባው ቋሚ 11 እንግዲህ እንደዚህን ይመስላሉ። በረኛ ላይ አሊሰን ቤከር፣ ተከላካይ ላይ ብራድሊ ኮናቴ፣ ቨርጂል ቫን ዳይክ፣ አንዲ ሮበርትሰን፣ መሃል ሜዳ ላይ ግራቨንበርግ፣ ከርቲስ ጆንስ እና ሳቡዝ ላይ እንደዚሁም ያጥቂ ስፍራ ላይ ፌዴሪኮ ኬዛ፣ ሂጎ ኢኪቲኬና ኮዲ ጋክፖ መሆን አለባቸው ብዬ
አስባለሁ። እነዚህ ተጫዋቾች ላይ ሌላ ጉዳት እስካልፈጠረ ድረስ እንግዲህ ተከታታይ ጨዋታዎችን መጀመር መቻል አለባቸው። ምክንያቱም ተከታታይ ጨዋታዎች በጀመሩ ቁጥር ነው እንግዲህ እነዚህ ተጫዋቾች እርስ በርስ በደንብ የሚተዋወቁት እርስ በርስ እንዴት መጫወት እንዳለባቸው የሚግባቡትና ከዛ በኋላ እንግዲህ አንዳንድ ነገሮች ሲያጋጥሙ ጉዳት ካጋጠመ ተቀይራለ እንደዚሁም ደግሞ በጨዋታዎች ማለት ሲዳከሙ ሌሎች ተጫዋቾችን እያስገቡ ቡድኑን ማጠናከር የሚችሉ ይመስለኛል። እናንተስ በእነዚህ ቋሚ 11ዎች ውስጥ ተስማማላችሁ ወይስ መቀየር ያለበት ተጫዋች አለ ብላችሁ ታስባላችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።